ተማሪ ሆናችሁ በተደጋጋሚ በዩቲዩብም በቴሌግራም ቻናላችን ላይ የምትጠይቋቸው ሁለት ጥያቄዎች አሉ። የመጀመሪያው የ2018 ዓ.ም በትምህርት ሚኒስቴር የሚሰጠው የሪሚዲያል ኤግዛም መቼ ነው? ሪሚዲያል ተማሪ ለኢንትራንስ ፕራይቬት መሙላት ጥቅሙና ጉዳቱ ምንድን ነው የሚለውን ከፕራይቬት ጋር በተያያዘ በጣም በርካታ ጥያቄዎች እየጠየቃችሁ ነው። ፕራይቬት መሙላት የሚቻለው መቼ ነው እና ለሪሚዲያል ተማሪው ፕራይቬት መሙላት ጥቅሙና ጉዳቱ ምንድን ነው የሚለውን እነዚህን ሁለት ፖይንቶች ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። 2017 ዓ.ም ኢንትራንስ ኤግዛም ወስዳችሁ በ2018 ዓ.ም በሪሚዲያል ፕሮግራም በተለያዩ ዩኒቨርሲቲዎች ተመድባችሁ የገባችሁ እንዲሁም ገና ያልገባችሁ ተማሪዎች ትኖራላችሁ። በተደጋጋሚ የምትጠይቁኝ ሁለት ጥያቄዎች አሉ። ወደ መጀመሪያው ጥያቄ ስንሄድ ከ2018 ዓ.ም ኢንትራንስ ኤግዛም ፕራይቬት ለመፈተን ፍላጎት ጋር ተያይዞ የሪሚዲያል ተማሪ ለኢንትራንስ ፕራይቬት መቼ ነው የሚሞላው እና ጥቅሙና ጉዳቱስ ምን ይመስላል የሚለውን መጀመሪያ እነግራችኋለሁ። ተወራችሁ አንድ የሪሚዲያል ፕሮግራም ተማሪ ፕራይቬት ቢሞላ ምንድን ነው የሚያገኘው ጥቅም፣ ጉዳቱስ ምን ይመስላል የሚለውን ከብዙዎቻችሁ ኢንተረስት ጋር ተያይዞ አንድ ያለኝ ምልከታ ሼር አደርጋችኋለሁ። ፕራይቬት መሙላት ጥቅሙ ኢንኬስ ሪሚዲያል ኤግዛምን ብትወድቁ ሁለተኛ አድቫንቴጅ ለመውሰድ ወይም ራሳችሁን ለመፈተን የምትፈልጉ ከሆነ ፕራይቬት ብትፈተኑ ችግር የለውም። ነገር ግን ሪሚዲያል ፕሮግራም ተማሪ ፕራይቬት መሙላት ላሰባችሁ አንድ ማስጠንቀቂያ አለኝ። እሱ ምንድን ነው? እንግዲህ ፕራይቬት መሙላት እንደ ሁለተኛ እድል ለመጠቀም ከሆነ ጥሩ ነው። ነገር ግን ኤንትራንስን መፈተንና ሪሚዲያል ፕሮግራምን ተፈትኑ ማለት ሁለቱም ፍሬሽማንን እንድትቀላቀሉ ነው የሚያደርጓችሁ። ትኩረታችሁን ለኢንትራንስ ፕራይቬት ለመሙላት ኤነርጂያችሁ ሉዝ ከማድረጋችሁ በተጨማሪ ያላችሁን እድል እንዳታጡ በእኔ አስተያየት ከሪሚዲያል ፕሮግራም ተማሪዎች ከሆናችሁ ከሪሚዲያል ኤግዛም ላይ በደንብ ትኩረት እንድታደርጉ ሪከመንድ አደርጋችኋለሁ። ምክንያቱም ሌላ ኢንትራንስ ኤግዛም ለመፈተን ስትሉ በእጃችሁ ያለውን እድል አሳልፋችሁ እንዳትወድቁ ከመስጋት ነው። ሪሚዲያል ኤግዛምን እና ኢንትራንስ ኤግዛም ሪላቲቭሊ የሪሚዲያል ኤግዛም ኮንተንት በጣም ትንሽ ነው ከኢንትራንስ ኤግዛም አንጻር። ሪሚዲያልን በደንብ ተዘጋጅታችሁ ነገር ግን ራሳችሁን መፈተሽ ይሄ ሪሚዲያል የገባሁበትን ትምህርትማ ተፈትኜ ማለፍ አለብኝ የሚል ኢነርጂ ካላችሁ ብቻ ኢንትራንስ ኤግዛምን ፕራይቬት ሞልታችሁ እንድትፈተኑ ሪከመንድ አድርጋችኋለሁ። ነገር ግን ሁለቱም ሪሚዲያልም አለፋችሁ ኢንትራንስ ኤግዛምም አለፋችሁ ዋና ኦብጀክቲቭ የሁለቱም ፍሬሽማን መግባት ነው። እንደ ድሮ አይደለም። አሁን ፍሬሽማን ፕሮግራም ተምራችሁ ነው ዲፓርትመንት የምትመርጡት። የሁለቱም ኤን ኦብጀክቲቭ አንድ አይነት ስለሆነ በእጃችሁ ካለው እድል ላይ ትኩረት እንድታደርጉ፣ ነገር ግን መፈተን የምትፈልጉ መፈተን ትችላላችሁ። ወደ ሁለተኛው ጥያቄ ስንሄድ የ2018 ዓ.ም ሪሚዲያል ኤግዛም ፈተና መቼ ነው የሚሰጠው ብላችሁ ጠይቃችኋል። በዋናነት ለዚህ ጥያቄ ትክክለኛና ይፋዊ ምላሽ የሚሰጠው ትምህርት ሚኒስቴር ቢሆንም ያለፉትን ዓመታት ተሞክሮች በመመልከት የተወሰነ በነገሮች ዲፔንድ በመሆን ግምት ማስቀመጥ እንችላለን። ለምሳሌ የ2017 ዓ.ም የሪሚዲያል ፕሮግራም ፈተና የተሰጠው ከግንቦት 26 እስከ ግንቦት 30 2017 ዓ.ም ባሉት ቀናት ውስጥ ነበር። ይህንን እንደ ማሳያ ብንወስድ የ2018 ዓ.ም ሪሚዲያል ፕሮግራም ተማሪዎች ፈተና ከባለፈው አንጻር እናንተ በጣም ቀድማችሁ ስለገባችሁ አምና የካቲት ውስጥም የገባሉ። እናንተ ግን አብዛኞቻችሁ ታህሳስ ውስጥ ነው የገባችሁት። በዚህ በገባችሁበት ቀን ዲፔንድ በመሆን ቀድሞ ይሰጣል ብለን እናስባለን። ምክንያቱም የ12ኛ ክፍል ኢንትራንስ ኤግዛም ሰኔ 22 ስለሚጀምር እናንተ ቶሎ ጨርሳችሁ መውጣት ስለሚኖርባችሁ ሲሆን ቀድሞ፣ አለበለዚያ ግን በተመሳሳይ ጊዜ ነው ልትፈተኑት የምትችል። ሆኖም ግን ትክክለኛውን ቀን በትምህርት ሚኒስቴር ሲገለጽ እናረጋግጣለን። ዋናው ነገር ግን እናንተ ከግንቦት በፊትም ተፈተኑ፣ ከግንቦት በኋላም ተፈተኑ፣ ዝግጅታችሁን አጠናክራችሁ መቀጠል ግን ይጠበቅባችኋል። ስለዚህ አሁን ትኩረታችሁን ሙሉ በሙሉ በሪሚዲያል ትምህርት ላይ አድርጋችሁ እያንዳንዱን ርዕሰ ጉዳይ ላይ በደንብ ለመረዳት ሞክሩ። ማስታወሻዎችን በአግባቡ ያዙ። ክላስ በደንብ ተከታተሉ። ጥያቄዎችን ከመጠየቅ ወደኋላ ትበሉ። ጓደኞቻችሁን፣ መምህራኖቻችሁን መጠየቅ አለባችሁ። ከጓደኞቻችሁ ጋር አብራችሁ በቡድን እየተወያያችሁ ብታጠኑ የበለጠ ውጤታማ ትሆናላችሁ። ሌላው ደግሞ ጊዜያችሁን በአግባቡ መጠቀም ደግሞ ለስኬታችሁ ቁልፍ ነገር ነው። አሁን ላይ ስታዩት ያላችሁ ጊዜ ረዥም ሊመስላችሁ ይችላል። ነገር ግን በቀናት ሲቆጠር ብዙ ሊመስል ይችላል። ከክላስ ጋር ከእያንዳንዱ አሳይመንት ጋር ሲደራረው ግን ጊዜው ስለሚያጥርባችሁ የማጥናት ጊዜ ሰሌዳ በትክክል አውጥታችሁ ብትጠቀሙ በጣም ይጠቅማችኋል። እንዴት የጥናት ፕሮግራም እንደሚወጣ ደግሞ ከዚህ በፊት ይህንን ቪዲዮ ሰርቼላችኋለሁ። ኢንዲቴል እያንዳንዱን ነገር እንዴት ማውጣት እንዳለባችሁ የሚያሳይ ነው። እሱም ብታዩት ሪከመንድ አደርጋችኋለሁ። እንግዲህ ከዚህ በፊት እንዴት መዘጋጀት
እንዳለባችሁና ለፈተናው ስትዘጋጁ ትክክለኛ በትምህርት ሚኒስቴር የወጣውን ሞጁል የት ማግኘት እንደምትችሉ ወይም በአጠቃላይ በየተመደባችሁበት ዩኒቨርሲቲ የሚሰጣችሁን ሞጁል ከ9 እስከ 12ኛ ክፍል ቴክስት ቡኮች ጋር እንዴት አድርጋችሁ አጣጥማችሁ ማንበብ እንዳለባችሁና እንደ ሪፈረንስ ምን መጠቀም እንዳለባችሁ የሚያሳይ ይህንን ቪዲዮ ሰርቼላችኋለሁ። ይሄ ቪዲዮ ሞጁል የት እንደምታገኙ፣ እንዴት መዘጋጀት እንዳለባችሁ፣ ከ9 እስከ 12 ያሉ ቴክስት ቡኮችን እንዴት እንደ ሪፈረንስ መጠቀም እንዳለባችሁ እያንዳንዱን ነገር የሚያሳይ ነው። ገብታችሁ ብታዩ ትጠቀሙበታላችሁ ብለን ተስፋ እናደርጋለን። የፈተናው ቀን ሲቃረብ የሚፈጠርን ጭንቀት ለማስወገድ ከወዲሁ በደንብ መዘጋጀት ያስፈልጋል። አይሆፕ ከኢንትራንስ ኤግዛም ብዙ ትምህርት ወስዳችኋል ብዬ ጠብቃለሁ። በራስ መተማመናችሁን በደንብ ገንቡ። እዚህ ደረጃ መድረሳችሁ በራሱ ትልቅ ነገር ነው። አሁን የቀረው ትንሽ ጥረት ብቻ ነው። ተስፋ ሳትቆርጡ በሙሉ አቅማችሁ ከጣራችሁ ከለፋችሁ የምትፈልጉትን ውጤት እንደምታመጡ ምንም ጥርጥር የለውም። የፈተናውን ቀን በተመለከተ እንግዲህ ከትምህርት ሚኒስቴር ይፋዊ መረጃ እንደወጣ ወዲያውኑ የምናሳውቃችሁ የሆነ እስከዚያው ግን ዝግጅታችሁን በደንብ አጠናክራችሁ ቀጥሉ። ሁሌም ለእናንተ ይጠቅማችኋል የምንላቸውን መረጃዎችና ሀሳቦች ይዘን እንቀርባለን። ሰው እንግዲህ ፈተናውን በተመለከተ ግን ያለኝ መረጃ ይሄ ነው ማለት ነው። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ እንዲሰራላችሁ የምትፈልጉት ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ